ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብፅና ኢትዮጵያ መካከል ወታደራዊ ግጭትን ማስቀረት በሚል አዲስ ካርድ መዘዋል። ዋይት ሃውስ በአባይ ጉዳይ ጠንከር ያለ አቋም ይዟል። ትራምፕ ለግብፅ ፕሬዝዳንት በጻፉት ደብዳቤ ጦርነት ከመቀስቀሱ በፊት ኢትዮጵያ እጇን ትስጥ ይሉት አይነት አቋም አንጸባርቀዋል። ትራምፕ ለኢትዮጵያ በግልባጭ ላኩት ደብዳቤ ከጠቅላይ ሚኒስትር አብይ አህመድ መቀመጫ 4 ኪሎ ይልቅ ወደ ታችኛው ቤተ መንግስት ልከዋል። ጤና ይስጥልኝ ውድ የቪኦኤ ኢትዮጵያ ቤተሰቦች፣ በዛሬው ልዩ መረጃችን ከዋይት ሃውስ ወደ ካይሮና አዲስ አበባ ስለተላከው አዲስ የፍጥጫ ማስጀመሪያ የትራምፕ ካርድ ቁልፍ ጉዳዮችን ልነግራችሁ ወደናል። ለደቂቃዎች አብራችሁን በመዝለቅ ወሳኝ መረጃዎችን እንድታደምጡ እንጋብዛችኋለን። ትራምፕ በአባይ ጉዳይ ዛሬም የካይሮ ጠበቃ ሆነው ተከስተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ያልተሳካላቸውን የእጅ ጥምዘዛ ካርድ ዛሬ ጠብቀው መዘውታል። ትራምፕ ተቋርጦ የቆየውን የኢትዮጵያ ታላቁ ህዳሴ ግድብ ድርድር ለማስጀመር ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ፍላጎታቸውን ገልጸዋል። ትራምፕ በመጀመሪያው ዙር የስልጣን ዘመናቸው በቀጥታ ወደ ነጩ ቤተ መንግስት ጎትተው ባስገቡት ድርድር ያጡትን ውጤት በሁለተኛው የስልጣን ዘመናቸው ለማሳካት በድጋሚ ካርድ መዘዋል። በመጀመሪያው ዙር የአደራዳሪነት ሚናቸው ለግብፅ ውግንናን በማሳየት ግድቡን ታፈነደዋለች በሚለው ንግግራቸው የሚታወቁት ጀብደኛው ትራምፕ ዛሬም ለካይሮ ያላቸውን ውግንና በደብዳቤያቸው አንጸባርቀዋል። ትራምፕ ለግብፁ ፕሬዝዳንት በጻፉት ደብዳቤ ያለን የግል ወዳጅነት መንፈስና አሜሪካ ለግብፅ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይ ውሃ በጋራ ጥያቄውን ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቱን ዳግም ለመጀመር ዝግጁ ነኝ ብለዋል። አክለውም በቀጠናው የትኛውም ሀገር የአባይን ውሃ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለበትም በማለት ግብፅ በኢትዮጵያ ላይ ጫና ለመፍጠር በተደጋጋሚ የምታንጸባርቀውን አቋም ተጋርተዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብፅና ለሕዝቧ ያለውን ጥቅም እንረዳለን ብለዋል። ይህ የትራምፕ አድሎ የተጫነው አቋም አስጀምረዋለሁ በሚሉት ድርድር ላይ በግብፅ እንደሚንጸባረቅ ከወዲሁ አመላካች ሆኗል። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጸዋል። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብፅና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውንም ለግብፅና ለሱዳን ሊቀርብ ወይም ሊሸጥ ይችላል ብለዋል። የአሜሪካው ፕሬዝዳንት የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያው ፕሬዝዳንት ታዬ አጽቀ ሥላሴ፣ ለሱዳኑ አብዱል ፈታህ አልቡርሃን እንዲሁም ቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል መሐመድ ቢን ሰልማንና የዩናይትድ አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ተልኳል። ለኢትዮጵያ የተላከው ደብዳቤ ከጠቅላይ ሚኒስትር አብይ አህመድ ይልቅ ከፕሮቶኮል የዘለለ የጎላ የውሳኔ ስልጣን ለሌላቸው ፕሬዝዳንት ታዬ አጽቀሥላሴ መላኩም ሌላ ጥያቄ አጭሯል። የትራምፕ አቋም ለግብፅ በጉጉት ስትጠብቀው የነበረ በመሆኑ
በደስታ እንደምትቀበለው የሀገሪቱ መንግስታዊ ጋዜጦች ከወዲሁ እያስነበቡ ነው። መንግስታዊው አልአህራም ጋዜጣ በፕሬዝዳንቱ ደብዳቤ የሰፈረው የቋንቋ አጠቃቀም የግብፅን አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ሲል ጽፏል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ እስከ ተጠናቀቀበት ቅርብ ጊዜ ድረስ በተለይም በግብፅ በኩል ጠንከር ያለ ጫና የመፍጠር ጥረት በተለያዩ አቅጣጫ አሁንም ድረስ እያስተናገደች ነው። ላለፉት 11 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ የሶስትዮሽ ድርድር ሲካሄድ የነበረ ቢሆንም እስካሁን ሁሉን አቀፍ መግባባት ላይ መደረስ አልተቻለም። ኢትዮጵያ በተደጋጋሚ የምታነሳው የአባይን ወንዝ በፍትሃዊነት የመጠቀም አቋም አልቀየረችም። የግድቡ መገንባት በግብፅም ይሁን በሱዳን እንደሚባለው የውሃ እጥረት እንደሚያስከትል በሙሌት ሂደቱም ይሁን ከተጠናቀቀ በኋላ በተግባር ታይቷል። ይሁን እንጂ የግብፅ የቅኝ ግዛት እሳቤ የተጠናወተው ጫና የመፍጠር አባዜ በአሜሪካ በኩል እጅ ለማስጠምዘዝ ፍላጎት እንደቀጠለ ነው። የትራምፕ በግብፅ ለሰብአዊ ወገኝተኝነት የተጫነው የአደራዳሪነት ፍላጎትም በገንዘብ ጭምር የሚገዛው ከካይሮ የእጅ አዙር ጫና ጋር የሚገናኝ ነው። የኢትዮጵያን እጅ ለመጠምዘዝ በመጀመሪያው የትራምፕ ስልጣን ጊዜ ድርድር ከግብፅ ገንዘብ የተቀበሉ ሴናተር ጥፋተኛ መባላቸው ይታወሳል። የአሜሪካን ሴኔት የውጭ ግንኙነት ኮሚቴ ይመሩ የነበሩት የኒው ጀርዚ ሴናተር ቦብ ሜንዴዝ በአባይ ጉዳይ ለግብፅ ጥቅም ለመስራት ጉቦ መቀበላቸው ተረጋግጦ ከወራት በፊት የ11 ዓመት እስራት ተፈርዶባቸዋል። ምንም እንኳን ትራምፕ በመጀመሪያው የስልጣን ጊዜያቸው እጅ ለመጠምዘዝ ሙከራ ቢያደርጉም አልተሳካላቸውም። አሁንም ቢሆን ለግብፅ ውግንናን ይዘው ውዝግቡን እፈተዋለሁ ማለታቸው የተለየ ለውጥ ያመጣል ተብሎ አይጠበቅም።